ሁሉ ሰላም ነው ወይ? ዋና ነገሮችን ነው የምነግራችሁ። ምን አዳዲስ ነገሮች እናንተ ጋር እንዳሉ አላውቅም። እኔ ጋር ያሉ አዳዲስ ነገሮችን ነግራችኋለሁ። ከፖለቲካው ስጀምር ህወሓት ዓለም አቀፉ ማህበረሰብ ለትግራይ ሰብአዊ እርዳታ አይደርስም ያሉ ወይም ያስተጓገሉ ባለስልጣናት ላይ ማዕቀብ እንዲጣል ባወጣው መግለጫ ጠይቋል። ሰምታችኋል? አልሰማችሁም? ህወሓት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት በጉዳዩ ላይ ለመወያየት አዲስ ስብሰባ እንዲቀመጡም ጠይቋል። ሌላው ከመዝናኛው ዘርፍ የአርቲስት አንዱዓለም ጎሳና የቀነኒ አዱኛ ቤተሰቦች ጉዳይ ትልቅ መነጋገሪያ ሆኗል። የኦሮሞ አባ ገዳዎች ውሳኔ አስተላልፈዋል። ውሳኔ መስጠት ይችላሉ ወይስ አይችሉም የሚሉትን ከኦሮሞ ብሔር ተወላጆች አባ ገዳን ከሚያውቁ የሽምግልና ስርዓትን ከሚያውቁ ከተከበሩ ሰዎች የህግ ሰዎች የምንሰማው ይሆናል። አንድ በአንድ አስገባችኋለሁ። በቀነኒ አዱኛ ጉዳይ የሰማችሁትን የታዘባችሁትን ትናገራላችሁ። ነፃ ነህ ብለውታል አባ ገዳዎች። ይሄ ነገር እንዴት ይታያል? አንዱዓለም ጎሳ ቀነኒን አልገደልኩም ነገር ግን ጉማ ወይም ካሳ ልክፈል ብሎ ጠይቋል። ካልገደለ እንዴት ካሳ ልክፈል አለ የሚሉ ሰዎች አሉ። አልገደልኩም ግን ካሳ ልክፈል ብሏል። አባት አቶ አዱኛ የልጄን ፍትህ ሳላገኝ ምንም አይነት እርቅ አልቀመጥም ብሏል። ንግግራቸውን ማስደምጣችሁ ይሆናል። ይህ እንዲህ ባለበት አባ ገዳዎች ግን አንዱዓለምን ነፃ ነህ፣ የትም ሀገር ላይ ተዘዋዙረህ መዝፈን ትችላለህ ብለውታል። ነፃ ነህ ብለውታል። ይሄ እንዴት ይታያል? እዚህ ጋር እድል ሰጣችኋለሁ። አስቀድሜ ቴዲ ሐዋሳ የቴሌግራም ቻናል ላይ ጽፌላችኋለሁ። በዛ መሰረት የገባችሁ ኮሜንት ያደረጋችሁ ላላችሁም እዚህ ሪኩዌስት ለምትልኩም አንድ ባንድ አስገባችኋለሁ። በጣም በጥንቃቄ በማስተዋል ቃላት መርጣችሁ እንዲህ ያለ ነገር ላይ ዝም ብላችሁ ዘው ብላችሁ ሐሳብ የምትሰጡበት ምናምን ሳይሆን በጣም በሰለጠነ መንገድ እንደተለመደ ውይይት እናደርጋለን። ስለምትናገሩት ንግግር በቂ እውቀትና በቂ ግንዛቤ ያላችሁን በጣም ማከብራችሁን መወዳችሁን ሰዎች አድማጭ ተመልካቾቼ ጆሮ ስል እየመረጥኩኝ ያስገባለሁ ማለት ነው። ትሰማላችሁ በቀነኒ አዱኛና በአንዱዓለም ጎሳ ዙሪያ። ሌላው ከመዝናኛ ይሁን ከማህበራዊ ጉዳይ አላውቅም፣ የቀድሞ ጠንቋይ ነው። ጠንቋይ ይባላል። በቀድሞ ህይወቱ ጠንቋይ ነው። የአሁኑ ባለሀብት ነው። ብዙዎችን እያንጓለለ መጨረሻ ላይ ራሱ ተንጓለለ። ይሄ ሰውዬ ለእስር ተዳረገ። ማን ነው የሰውዬ? አሁን ድረስ ግን በአስገራሚ ሁኔታ ያውም ወጣቶች በሺዎች የሚቆጠሩ ሰዎች ሲደግፉት አይቻሉ። ማን ነው የሰውዬ? ሲሻው ሸገር ላይ ቢሻው ደግሞ ቬጋስ ላይ ካዚኖ ቤት ይዝናናል። አይቻለሁ፣ በቪዲዮ አሳያችኋለሁ። ክብራትና ክብራን እያወራው ያለሁት ስለ ታምራት ገለታ ነው። ታምራት ገለታ ቲክቶክ ላይ አለ፣ አግኝቼዋለሁ። ስለሱ አዳዲስ ነገሮችን ነግራችኋለሁ። ታምራት ገለታ ተወካይ ወይም ደግሞ የቀረበ ሰው ጓደኛ፣ በቅርበት የምታውቁት ሰዎች ምስክርነት እንሰጣለን የምትሉ ሰዎች ካላችሁ እሱም ቢሆን መጥቶ አሁን ስላለበት ህይወት ቢነግረንና ሪኩዌስት ልኮ ቢገባና ለዚህ ለተከበረው ህዝብ አንዳንድ ነገሮችን ብጠይቀው ደስ ይለኛል። ከሱ ጋር ተያይዞ ምንድነው ያለው አዲስ ነገር ካላችሁ በቀድሞ ህይወቱ ነበር፣ አሁን ሌላ ዓለም ውስጥ ገብቷል። ነገር ግን ቪዲዮዎችን ፖስት ያደርጋል፣ ፎቶዎችን ፖስት ያደርጋል፣ አንዳንድ ሪፕላይ ያደርጋል፣ አንዳንድ ነገሮችን ያደርጋል። ለማንኛውም እሱን ወደ እናንተ አስደምጣለሁ። ታምራት ገለታን ለማታውቁ ሰዎች የዛሬ 2001 ላይ የዛሬ 10 ምናምን ዓመት የእስሩን ኬዝ ምን እንደነበር አስታውሳችኋለሁ። ከዛ በመለስ መረጃውን ነግራችኋለሁ። ሶሻል ሚዲያ ላይ በሰፊው መነጋገሪያ የሆነ ጉዳይ የታምራት ገለታ ምላሾች ናቸው። ከዚህ ቀደም የሳሚዳን ምላሾች እንዲሁ መነጋገሪያ ነበሩ። አሁን ህዝቡ ሳሚዳን ለምን ብሏል። ታምራት ገለታ ሪፕላይንማ ታምራት ገለታ ያርጋት እያሉ አስቂኝ ሰው ነው። አነብላችኋለሁ። ሌላው አርባ ምንጭ ከተማ ውስጥ አንድ ወጣት ለ4 ሰዓት ቆሟል። አንዳንዶች የሚቀባውን ነገር መቀባት ሲገባው ውጦት ነው የቆመው ይላሉ። አንዳንዶች ሰው በሀገሩ መቆም አይችልም እንዴ ይላሉ። ሰው በሀገሩ መቆም አይችልም፣ የባዕድ አምልኮ ነው ይሉታል። መቆሙ ለምንድነው መነጋገሪያ ያለው? ለ4 ሰዓት ሰው ቆመ ብለው አርባ ምንጭ ሲታመሱ አይቻለሁ። የቆመውን ሰውዬ ከነ ቪዲዮ አሳያችኋለሁ።
ካርታዬ ጠፍቶብኝ አንድ ሰው ካርታው ሲጠፋ መቆም አይችልም ወይ? ካርታው ከጠፋበት ሰው በቃ ከመረረው ከደበረው ግራ ከገባው ብሎት በቃ ሄዶ ይሄ ሰውዬ ምናልባትም ብዙ ጊዜ ሲራመድ የኖረ ሰው ይሆናል። እስኪ አሁን ደግሞ ቆሜ ልሞክረው ብሎ ሊሆን ይችላል። እስኪ ጽሞና ውስጥ ልግባ ብሎ ሊሆን ይችላል። ሰው በሀገሩ ጽሞና እንኳን ማይዝበት ስንቆም መከራ ወይ ደግሞ ትራፊክ ለመሆን እየተለማመደ ሊሆን ይችላል። አናውቅም። ልብና ኩላሊት የሚመረምረው እግዚአብሔር ነው። እንዴት ቆመ? የቀድሞ ትራፊክ ሊሆን ይችላል። ባክግራውንዱ አይታወቅም። ርቦት ሊሆን ይችላል የቆመው። ለማንኛውም የቆመው ሰው ማን ነው? ህዝቡስ ምን አለው? እሱን ወደ እናንተ አደርሳለሁ። እነዚህ ናቸው ዋና ዋና ጉዳዮች። ፕሮግራሙ ፖለቲካና መዝናኛ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ሱፐር ስቲከር፣ ሱፐር ቻት መግዛትን እንዳትረሱ። ቴዲ ሐዋሳ ሚዲያ መደገፍን ለምትፈልጉ ቴዎድሮስ ጌታሁን 593 የፔይፓል አድራሻችን ነው። እናንተ ብቻ ደግፉን። መቆስቆስ ከኛ ነው። ሚዲያውን ደግፉ። ሲኤንኤንን አልጀዚራ እናስንቃለን። ሲኤንኤን የለ፣ አልጀዚራ የለ፣ ቢቢሲ የለ፣ ወላ ፎክስ የለ። ሁሉም እነዚህ የጠራኋቸው ሚዲያዎች በሙሉ በአድማጭ ተመልካች ድጋፍ ነው ሰርቫይቭ የሚያደርጉት። የደገፋችሁን በምክርም በተለያዩ ነገሮች በርታ እያላችሁ ላላችሁ ከልብ ነው የምናመሰግነው። ቴሌግራም ላይ የሚጽፉ ወዳጆቼን እያበረታታችሁ ላላችሁ ልባዊ ምስጋና ይድረሳችሁ። የመጀመሪያው ወሬ ብዙዎቻችሁ ቀደም ሲል የነገርኳቸው የዚህ ሰውዬ ጉዳይ ነው። እስኪ አይ ዘፈኑ ቆየው የተከሳሹ ጫወትን እንደ ዞረባቸው ግባቶች ሲሰጡን ስንቀበላቸው ለካስ ዘርዬ አሉ ከጀርባቸው። በዚህ ሙዚቃ አልጨፍራለ። ብዙ ዘፈኖች አንዳንድ ዘፈኖች የፍቅር ይመስሉናል። ለካ አንዳንድ ዘፈኖች ለጥልቁ ዓለም የሚዘፈኑ ናቸው። በእርግጥ ሁሉም ዘፈን ትክክል ነው እያልኳቸው አይደለም። ለዘመናት የተዘፈኑ ዘፈኖች በአንድ ወቅት መነጋገሪያ ሆነዋል። አሁን ይሄን ላወራችሁ ፈልጌ አይደለም። ለማንኛውም ታምራት ገለታ ማን ነው የምትሉ ሰዎች ካላችሁ እስኪ 10 ዓመት 15 ዓመት ወደ ኋላ ልመልሳችሁና በኢትዮጵያ ቴሌቪዥን የተላለፈውን ክሱን ላስደምጣችሁ። ታምራት ገለታ ማለት ይሄ ዕለቱ ነሐሴ 12 ቀን 2001 ዓ.ም ረፋዱ ላይ ነው። የፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ደጃፍ በበርካታ ሰዎች ተጨናንቋል። የችሎቱን በር ዘልቀው ሲገቡ ውሳኔ ለመስጠት ከተሰየሙት ዳኞች ፊት ለፊት ከደቂቃዎች በኋላ የሚከሰተውን ለማወቅ የጓጉ ታዳሚዎች የአዳራሹን ወንበር ሞልተው ተቀምጠዋል። ለበርካታ ወራት ሲታይ ከነበረው የክስ መዝገብና ከችሎቱ ፊት ለፊት ተከሳሽ ታምራት ገለታ ከ5 ግብረ አበሮቹ ጋር ቆሞ የዳኛውን የመጨረሻ ውሳኔ ይጠባበቃል። የመጀመሪያው ተከሳሽ አቶ ታምራት ገለታ በወንጀል ሕግ ቁጥር 522 ህዝባር 1 ሃን በመተላለፍ ከ1992 ዓ.ም እስከ 1999 መልካም ነው። ደግሞ አይገርም? መልካም ነው እኮ በጣም አይነገብ የሆነ ዓ.ም ድረስ ልደታ ክፍለ ከተማ ቀበሌ 22 ሄለን ህንጻ ጀርባ፣ አዳማ ከተማ ቀበሌ 14 ልዩ ቦታው ኬላ በተባለው አካባቢ እንዲሁም በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኙ የአምልኮ ቦታዎች ባለ አውሊያና ባለ ከራማ የአላህና የእግዚአብሔር መልእክተኛ ነኝ በሚል ሰበብ የዜጎችን ሕይወት በማጥፋትና ንብረታቸውን የግሉ በማድረግ ወንጀል መከሰሱን ይገልጻሉ በችሎቱ የተሰየሙት ዳኞች። በከፍተኛው ፍርድ ቤት ሲታይ የቆየው የተከሳሹ መዝገብ ግለሰቡ ከሁለተኛ፣ ሶስተኛና ሰባተኛ ተከሳሾች ጋር በማበር ከማንኛውም በሽታ እንደሚያድን ይሄ ነበር ክሱ። ነሐሴ 2001 አሁን ታምራት ገለታ በዚህ ድርጊት ውስጥ አለ እያልኳችሁ አይደለም። ስራ ጀመረ እያልኳችሁ አይደለም። ሶሻል ሚዲያ ላይ ታምራት ገለታን ታዲያ ምንድነው እንደ አዲስ ዜና ያደረገው ካላችሁኝ እሱ ልነግራችሁ ነው። ከዛ በፊት የታምራት ገለታ ተወካይ አለ። እዚህ ተወካይ ታምራት ገለታ ራሱ አለ ቲክቶክ ላይ እንዳለ አውቃለሁ። ሼር አድርጉለት፣
ፎቶውን እዚህ ላሳያቸው አልችልም። ዩቲዩብ ላይ ነው እያዩ ያሉት። እሺ አሉ፣ በጣም ብዙ ተወካዮች አሉ። ከበደ አንተም የተምራት ገለታ ተወካይ ሆንክ። ብዙ ተወካዮች አሉ። እሺ ለማንኛውም ይሄ ሰው 2001 ላይ ነሐሴ በፖሊስና ህብረተሰብ እንዲህ መነጋገሪያ ሆነ። አቤት የአርቲስቶች አቤት ብዙ ጉድ ወጣ፣ ብዙ ነገር ተባለ፣ ታሰረ። ከዛ ከታሰረ በኋላ ኢህአዴግ ከውስጥ በመጣ ኃይል ፈረሰ ሲባል እሱም ፖለቲከኛ ነው፣ ስማርት ሰው ነው፣ በማንነቴ ምክንያት ነው የታሰርኩት ብሎ ግግም አለ። ከዛ በኋላ ተፈታ። ከተፈታ በኋላ እውነት ለመናገር አዲስ ህይወት ጀመረ። የሚሰራውን ስራ ሰራ አረገ፣ ሚይዘውን የያዘ ወደ አዲስ ላይፍ ወደ አዲስ ህይወት ገባ። ገብቶም ግን አሁንም ከመነጋገሪያ ከመሆን አልዳነም። የሰውዬ ምንድን ያደረገው ይሄ? ይኸውልህ ታምራት ገለታ ማለት 2001 ላይ የነበረው ገጽታውና አሁን ላይ የነበረው ገጽታ ይሄ ነው። በጣም መልካም ሰውዬ ነው ስታዩት። አሁን ግን የሆነ ባለሀብት ነው የሚመስለው፣ አስመጭና ላኪ ነው የሚመስለው፣ ሌላ ዓለም ላለ ሰው ነው የሚመስለው። ሶሻል ሚዲያ ላይ ያለው አክቲቪቲ ደግሞ በጣም አዝናኝ ሆኗል። ይኸው ታምራት ገለታ ለናፈቃችሁ ይኸውና፣ ህዝቤን ተመልከቱ። ፎቶ ለቀቀ እንደማንኛውም ሰው ታምራት ገለታ። ቲክቶክ ላይ ማሳየት አልችልም። ዩቲዩብ ላይ ቴዲ ሐዋሳ ብላችሁ ከመጣችሁ ነው ማየት የምትችሉት። አም ሶሪ፣ እዚህ በድምጽ ብቻ ነው የምትሰሙት። ፎቶ ለቀቀ። ወጣቱ በሙሉ የሚከተለውን ኮመንት ላከለት። በአንተ ጊዜ በድብቅ ቤት ውስጥ በጀበና ቡና እጣን እናጨስ ነበር። አሁን በግልጽ አዳራሽ ውስጥ ዘይት በመሸጥ ነው ምናምን የሚጠነቆሉ አለለት። እያንዳንዷ ግለሰብም ሆነ ታዋቂ ሰው ሄዱበት እንጂ አልመጣባቸው። ኮመንት ሰጪ ነው ሆነ ለምናገር ታምራት ገለታ ኑ አላለ ብሎ ሄዳችሁበት እንጂ ይሁን አለ ሆነ የሚለው ሰውዬ ደግሞ ምን አለው? ታሜ ድሆች አባት በጣም ደግ ማረሚያ ቤት ነው ማቀው ወያኔ ለፖለቲካ ተጠቀመበት እንጂ አለ ታሜ ድሆች አባት። እሺ ሌላ ዛበሻ የሚባለው የምር ግን ስራ ፈጠራ ጀግና ነህ አለው። የምር ግን ስራ ፈጠራ ጀግና ነህ። ጭስ አልባ ኢንዱስትሪ፣ ስሞክለስ ኢንዱስትሪ ወንድ ነህ በቃ አኮራባለሁ ይሉታል። ይውላችሁ ይሄ ህዝብ ደህና ነው ወይ የሚለው አለ። እስኪ ሌላ ኮመንት ምንም ጥፋቱ አልገባኝም፣ በጭፍን ተወቃሽ ሆነ። ይሄ ሰውዬ ተከሳሽና ታሳሪ። እኛ ህዝብ እኮ ለትንታኔ ማስቸጋሪ እኮ ነው። ተመልሶ ቢታሰር መጀመሪያ መለቀቁም ራሱ አልተዋጠልኝም ነበር ይላቸዋል። ሲፈታ ደግሞ ያለ ጥፋቱ ነው እኮ መጀመሪያ የታሰረው ይላቸዋል። አይ ዶንት ኖ በጣም ከባድ ህዝቦች ነን እኮ እኛ። ግን በጣም ብዙ ወጣቶች ታምራት ገለታን ብዙዎቹ ፖዚቲቭ ኮመንት ነው ያላቸው። እነዚህ ቪዲዮዎቹ ናቸው። ለዚህ ቪዲዮ ደግሞ የተሰጠው ኮመንት በወሳኝ ሰዓት ነው የደረሱልን አባባ የሚሏል። አባብዬ እንቁጣጣሽ ሎተሪዋን አደራ ወይ የበሉኝ ብሩ አስፈልጎኝ ነው። አባብዬ ረጅም እድሜ ከጤና ጋር አባባ። አሬን ሰውዬ ተው በእናታችሁ፣ ደንፎ አስይዛችሁ እንዳታስጀምሩት። ኧረ ተው እናንተ ህዝብ እኮ ራሱ እኮ ነው የሚያስጀምራችሁ። አባብዬ በወሳኝ ሰዓት ነው የተፈታህልን፣ አንተ ጠፍተህ እኮ ጠሩብን ነበር ያሉ ሰውዬው የተወውን ሰውዬ ሊያስጀምሩት። እሺ ደግሞ እችኛዋ ምን አለች? አባብዬ ማን አባቱ ነው የሚነካውት? ሀቢብ ኑር ሁሴን ማሻላ እድሜና ጤና ለአባታችን። ይኸው ያነበባችሁ ነው ከኔ ጋር። ኦፊሻል አካውንቱ ላይ ገብታችሁ እነዚህ ማነባቸውን ኮመንቶች ሁሉ ማንበብ ትችላላችሁ። ይኸው ሀቢቢ ወሳኝ ሰዓት ነው የተከሰቱት።
ይሄ ወጣት አርባ ምንጭ ውስጥ እንደቆሙ ሰውዬ በጣም ጠሩበታል ማለት ነው። ወይም መላ ይፈልጋል። ምንም ታምራት ከሆነ በቃ ሰው እኮ በቃ አንዴ ሰው አእምሮ ላይ ከሰራችሁ እኮ ሁሉን የምታደርጉ ነው ይመስላቸው። የልብስ ማስታወቂያ የሙሉ ልብስ ይስሩ ባኮ፣ በአዲስ ስራ በአዲስ ዓመት ብቅ ይበሉ። አባብዬ እንኳን ደስ አሉት። አረጁ ግን አባባ ታምራት ገለታ ይሄ ፎቶን ሳይ በጣም ችግር ጢባጢ የተጫወተበት ሰው ነው። እሺ ለዚህኛው ፎቶ ደግሞ እሺ የአድናቆት ጭብጨባ ሲበዛ ታምራት ገለታ በድምጽ መልእክት አስተላለፈ። ታውቃላችሁ አንድ ምርትና አገልግሎት በህዝቡ ዘንድ እየተወደደ ሲመጣ የዋናው ምርትና አገልግሎት አቅራቢዎች ከኛ ምርትና አገልግሎት ጋር በፌክ ተመሳስለው የተሰሩ ምርቶች ስላሉ ተጠንቀቁ ይላሉ። ልክ እንደዛው ታምራት ገለታ አቀባበሉ ሲበዛለት በድምጽ የሚከተለውን አስተላለፈ። እንኳን ለ2018 አደረሳችሁ። እኔ ታምራት ገለታ የቲክቶክ አካውንቴ 30,100 ያለው ነው። በእኔ ድምፅና በእኔ ፎቶ የመንግስት አካልና ግለሰቦችን ስም እየጠቀሱ በጽሁፍ ጭምር ስም እያጠፉ ስለሆነ ይህ የኔ ጉዳይ አይደለም ወይም ስለዚህ ይህ እንደማይመለከተኝ ተከታዮቼ አድናቂዎቼ አቁልኝ ስል በትህትና ገልጻለሁ። ስሜን ስላወቃችሁ ብቻ። ይሄ ደግሞ ወደ አሜሪካ ሄዶ ካዚኖ ቬጋስ ታምራት ገለታ ሳይሆኑ ታምራት ገለታ ነን ብለው የሚመጡ ሰዎች እንዳሉ ደርሰንበታል። ትክክለኛው ታምራት እኔ ነኝ። ኮምፒቲሽን ሁሉ ተፈጥሯል። በቃ አባብዬ በደህና ጊዜ መጡ ለምናም ሲባል ጭራሽ ፌኩ ታምራት አለ፣ ትክክለኛው አለ። ስለዚህ ትክክለኛው እኔ ነኝ፣ አትታለሉ። በፌክ አካውንቴ የመንግስት ሰዎችን አንዳንድ ሰዎችን የተናገሩ ነው። አድናቂዎች የባካችሁ ተመሳስለው ከተሰሩ ምርቶች እንዳታለሉ። አቀባበላችሁን አይተን በልዩ አመጣጥ ልንመጣ እንችላለን ይመስላል ንግግሩ። እግዚአብሔር የሥራችሁን ይስጣችሁ። አርፎ የተቀመጠውን ሰውዬ ቆስቁሳችሁ ወደ ስራ እንዲገባ አልታረጉትም። አድናቂዎቼ በትዕግስት ጠብቁኝ። አናውንስ ማድረገው ነገር አለ። በልዩ ሁኔታ እንመጣለን ሊል ይችላል። እናንተ ማታረው እናንተ የተረሳውን ሰውዬ ቆስቁሳችሁ ይሄው ቀለም ቀብቶ ሊጀምርላችሁ ሊሆን ይችላል። አላውቅም። ከዛ ምን አሉት ኮመንት ላይ አባ ይሉታል። ኦማር የካናዳ ባንዲራ ይታየኛል። እሺ ጭራሽ ቬጋስ ሚስተር ካዚኖ ይመችህ ዳድ የሚል አለ። ዋው ካዚኖ የኛ። ሌላው ግን ያስገረመኝ ይሄን ካልኩኝ በኋላ ይኸውላችሁ አንደኛው ይሄን ፎቶ ለለቀቀለት ምን አለ? አንበስ የሚባለው ሰውዬ ዘመናዊ አባት ኖት በረከቶ ይደርብኛል። አንደኛዋ ጽናት የምትባል ደግሞ ምን አለች? የአይኔ ማረፊያ ነህ ኑርልኝ አባቴ አባቢ ጋሽዬ ያልፍልኛል። እስኪ ንገሩኝ። አንድም ኔጌቲቭ ኮሜንት ብዙ አላየሁም ሰውየው ላይ። አይገርምም? ይሄ ሁሉ የምታነቡት ከዚህ ጋር በተያያዘ እሱም ይዋዛ አይደለም። ለፖስት ለሚያደርጋቸው ፎቶዎች ሰዎች አሉታዊ ኮመንት ከሰጡት የሚመልሰው መልስ ያስቃል። ለምሳሌ ዘድንግል የተባለ ሰውዬ አንድ ፎቶ ላይ የሚከተለውን ኮመንት አስቀመጠለት። እባክህን አንድ ነገር ልጠይቅ፣ ህይወት ምን አስተማረ? ከቻልክ በቪዲዮ ብትሰራው፣ ካልሆነ ግን በዚሁ በመልእክት ብትነግረኝ። ህይወት ምን አስተማረ አለው። ታምራት ገለታ ምን ብሎ መለሰለት? አካባቢ ሳይንስ ነው ያስተማረኝ። ህይወት ያስተማረኝ አካባቢ ሳይንስ ነው። ይገባል። ህይወት ጫካ ለጫካ ሲሄድ ነበር፣ እዛ ሳስካድምህ ነበርና ያስተማረኝ አካባቢ ሳይንስ ነው ለማለት ነው።
ሌላኛው እልልልልል በርሶ መጀን ዳይ ወደ ድሮ ስራው ስላየሁት ደስ ብሎኛል አለ። ኤርሚ የተባለ ሰውዬ ነው ይሄን ያለው። እልልልልል በርሶ መጀን ዳይ ወደ ድሮ ስራው ስላየሁት በጣም ደስ ብሎኛል ሲል ታምራት ገለታ መለሰለት። አሁንም እንትኔ አልቆማለኝ ብለህ ልትመጣ ነው? ያኔስ እሺ ተሸውዳል። አሁንም ድጋሚ ልታስቸግረኝ ነው? አልቆማለኝ ብለህ ልትመጣ ነው? ሌላ ኮሜንት ከክፉ ሰዎች ነፃ የወጣሁበት 7ኛ ዓመቴ ነው ብሎ ፖስት አደረገ ፌስቡክ ላይ። አንደኛው ሄደና አሉታዊ ኮሜንት ጻፈለት። ውስኪ አለ ከፊት ለፊቱ፣ ሙዝ አለ፣ ማንጎ ይታየኛል። ፓስተር ከውስኪው ያስጎንጩን አለ። ታምራት ምን ብሎ መለሰ? ያኔ የእግሬን እጣቢ የጠጣኸው አይበቃህም? ያኔ የእግሬን እጣቢ የጠጣኸው አይበቃህም? ሌላ አለ? ከታምራት ገለታ ጋር ከቀድሞ ክፉ መናፍስ ተጠናውቶት አይዶን ነው። እናንተም እንደምትሉ አላውቅም። ብዙ አድናቂዎች ስላሉት አሁን ፈታ ብሎ መናገር አስቸጋሪ ነው። በጣም ብዙ አድናቂዎች አሉት። ወደ ቀድሞ ስራው ይመለሱ የሚሉ ሰዎች በበዙበት ቦታ ላይ አሉታዊ አስተያየት ከመስጠት ይልቅ ሰውየው ግን በሰላማዊ ህይወቱ ባለበት ሁኔታ ላይ ፎቶ ላይ የሄዳችሁ የምትኮመቱት ኮመንት ከዚህ ቀደም መነጋገሪያ የሆኑ ኮመንቶች የሳሚዳን ኮመንቶች ነበሩ አይደል? ሳሚዳን ሪፕሌስ ያደርግ በጣም መነጋገሪያ ነበረ። አሁን ሳሚዳን ሳይሆን ኮመንት ለሚጻፍለት አሉታዊ ጽሁፍ ሪፕሌስ ያደርግ አስቂኝ እየሆነ ያለው የቀድሞ አስከዳሚ ነው ከዳሚ ነው የሚባለው የቀድሞ አስከዳሚ አሁን ያሁኑ ኢንቨስተር ታምራት ገለታ ነው ለማለት ያለው። ዘና ፈታ እያላችሁ ነው። ኦኬ ላይክ ሼር ሰብስክራይብ ማድረግን እንዳትረሱ። ላይክ ሼር ሰብስክራይብ ቲክቶክ ላይ ያላችሁ ደግሞ ታፕ ታፕ ኮፒ ሊንክ ሼር ማድረግንም እንዳትረሱ። ሌላው በሳምንቱ መነጋገሪያ የሆነው ጉዳይ የአርባ ምንጭ ውስጥ የተፈጠረ ክስተት ነው። ከዛ በፊት አንዲት የአርባ ምንጭ ተማሪ እቺ ልጅ ስሟት እቺ ልጅ ጤና ይስጥልን። ባንቺ ጊዜ ይባላለው የአርባ ምንጭ ዩኒቨርሲቲ 3ኛ ዓመት የጋዜጠኛ ተማሪ ነኝ። በሰሞኑ ሶሻል ሚዲያ ላይ እየተዘዋወረ ያለው ነገር አለ ማለት ነው፣ በእኔ የትምህርት ሁኔታ ማለት ነው። አዎ አርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ በዲሲፕሊን ኬዝ ለቀቅሽ በተባልኩት ቪዲዮ ከአንድ ዓመት ለትምህርት ገበታዬ እንድታገር ተደርጋለሁ። አንዳንድ ቪዲዮ እየሰራችሁ ያላችሁ ሰዎች አላችሁ ሙሉ ለሙሉ ዩኒቨርሲቲ እንዳገደኝ እንደዛ ሳይችል ልጅ እዚህ ሶሻል ሚዲያ ላይ ያላችሁ ተረባርባችሁ ከትምህርቷ እንድትታገድ አደረጋችሁ። እንደማንኛውም ሰው ብዙም ተከታይላትም የሆነ ቪዲዮ ሰራች እየቀለለች ልክኛ እንደምንቀላለደው። አንዳንዶቻችሁ ግን ጉዳዩን ሲሪየስ አድርጋችሁ አንዳንድ ሰው ቀልድ አይችልም። ማናጅመንት ድረስ ሄደው ተናገሩባት። ጎበዝ ተማሪ ናት፣ ዲንስ ሊስት ውስጥ ያለች ልጅ ናት። ቪዲዮቿ ቫይራል ወጡ። መልካም ነገር እኮ ቢሆን ቫይራል አናወጣም እኮ። ይሄን ነገር ቫይራል አወጡባት። 1 ዓመት አስቀጧት። አንድ ዓመት እግድ ነው የደረሰብኝ። አሁን ዶክተር ፌቨን የሰራችው ቪዲዮ ያየው ነበረ። ከዛ በኋላ ነው መልስ መስጠት አለመስጠት ልክሁን አይሁን ማቀው ነገር የለም። እግዱም ደግሞ ትክክል ነው ትክክል አይደለም ብላችሁ ከመወሰናችሁ በፊት በመጀመሪያ አንዲት ሴት ልጅ ናት እየተማረች ያለች ልጅ፣ ከዚህ በፊት የዲሲፕሊን ኬዝ የሌለባት ልጅ ነች። መጀመሪያ ስለኔ በደንብ ፕሮፋይል ማወቅ ይጠይቃል እኮ ባክግራውንድ ምናምን ነገር ማወቅ ይኖርባችኋል። እንደዚህ ነች ብላችሁ ኔጌቲቭ ኮሜንት ከመስጠታችሁ በፊትም ከዛ ቀጥሎ ደግሞ ለአንድ ሴት ልጅ ከዩኒቨርሲቲ 1 ዓመት መታገድ ምን ሊያደርስባት ይችላል የሚለውን ባክ ማሰብ ብትችሉ ለማለት ያክል ነው። ሌላው የቀረው ነገር እግዚአብሔር ያውቃል። ግን ማለት የምፈልገው እኔ እንደዚህ አይነት አስቤ እንዳልሆነ ይሄ ነገር ይመጣል ብዬ አስቤ እንዳልሆነና የዩኒቨርሲቲ አስተማሪዎችን ያስቀይማል ምናምን ነገር ብዬ እንዳልሰራሁት ሁላችሁ እንድታቁልኝ ፈልጋለሁ። ይቅርታ መጠየቅ ካለብኝ ጊዜው ረፍዶም ሊሆን ይችላል አላቅም፣ ግን ይቅርታ መጠየቅ ካለብኝ ሁላችሁንም የዩኒቨርሲቲ አስተማሪዎች ይቅርታ መጠየቅ ፈልጋለሁ። ግን ኮሜንት ላይ የገባችሁ ይገባታል ምናምን የምትሉ ሰዎች
ሁላችሁም በራሳችሁ ቦታ ቢደርስባችሁ ሜቢ ምን ልትሉ እንደምትችሉ መገመት ያን ያክል ከባድ ነገር አይደለም። ግን 1 አመት ይገባታል ብላችሁ ስትፈርዱ የአንዲት የሴት ልጅ ህይወት ላይ እየፈረዳችሁ እጃችሁን ያስገባችሁ እንደሆነ ማሰብ ብትችሉ ለማለት እወዳለሁ። ይቅርታ አለች እቺ ልጅ። ለማንኛውም አርባ ምንጭ ዩኒቨርሲቲ ምላሽ ሰጠ። ምላሹ የሚከተለው ነው። ላንብብላችሁ። አርባ ምንጭ ዩኒቨርሲቲ ተማሪ ባንቺ ጊዜ ደርብን ያገደበት ምክንያት እንደሚከተለው ተብራርቷል። በአርባ ምንጭ ዩኒቨርሲቲ በሳውላ ካምፓስ የ3ኛ ዓመት የጋዜጠኝነትና ስነ ተግባቦት ተማሪ በሆነችው ባንቺ ጊዜ ደርብ ላይ የተላለፈውን የዲሲፕሊን እርምጃ ተከትለው በማህበራዊ ሚዲያ ለተሰራጩ መረጃዎች ምላሽ የሚሰጥ ሰፊ መግለጫ ነው የሰጡት። የእርምጃው መነሻ ምክንያት በደንብ ስሙና ትፈርዳላችሁ። እንደ ዩኒቨርሲቲው መግለጫ ተማሪዋ በቲክቶክ ገጿ ላይ ያሰራጨችው መልእክት ስነ ምግባር የጎደለውና የመማር ማስተማር ሂደቱን የሚያውክ ነው። ተማሪዋ በመልእክቷ እኛ ከ30 ደቂቃ በላይ እየሰማናችሁ ስላልሆነ 30 ደቂቃ እንደሞላ እኛ መስማት ስለምናቆም ከ30 ደቂቃ በኋላ ያለውን ጊዜያችሁን አታባክኑ፣ ሌላ የምትሰሩ ስራ ካለ ውጡና ሂዱ በማለት መምህራንን የሚዘልፍና ሌሎች ተማሪዎችን ለተቃውሞ የሚያነሳሳ ንግግር አድርጋለች። እንዴት ነው ይሄ? እንዴት አያችሁት? እንዴት አያችሁት? ህጋዊ መሰረትና የቅጣት ውሳኔ ዩኒቨርሲቲው እርምጃውን የወሰደው በከፍተኛ የትምህርት አዋጅ ቁጥር 1152 ህዝባር 2019 እና በዩኒቨርሲቲው የተማሪዎች ዲሲፕሊን መመሪያ ላይ በመመስረት መሆኑን ገልጿል። መብትና ገደብ ሐሳብን የመግለጽ መብት በህገ መንግስቱ የተረጋገጠ ቢሆንም የሌሎችን ክብርና የተቋሙን ስራ በማይነካ መልኩ በህግ ሊገደብ እንደሚችል ጠቅሷል። ቅጣቱ ድርጊቱ እስከ 2 ዓመት እገዳ ሊያስከትል ቢችልም ተማሪዋ ለ1 ዓመት እንድትታገድ ተወስኗል። እንዴት ነው? እንዴት አያችሁት ቅጣቱን? ለ1 ዓመት ነው የተቀጣችው። እዚሁ ቲክቶክ ላይ እኛ ተማሪዎች ከ30 ደቂቃ በላይ አእምሯችን አይቀበልም፣ እባካችሁ መምህራን ከ30 ደቂቃ በላይ በራሷ ቲክቶክ ላይ ገብታ ላይቭ ገብታ ነው የተናገረችው። እሷ እዚህ ደረጃ ይደርሳልም አላልኩም። እኔ ላይቭ ገብቼ ጀስት ማንኛውንም ወሬ እንደማወራው እንደ ቀልድ ያወራሁት ወሬ ነው። እነሱ ጋር ደረሰ፣ አስቀጡኝ። ሞራል ኦፍ ዘ ስቶሪ በተለይ በአሁን ዘመን ሁሉም ሆዴ ባሰው እየሆነ ነው ጎበዝ። ቲክቶክ ላይ ያላችሁ በጣም እስኪ ለክፉም ለደጉም ጥንቃቄ አርጉ። ቁም ነገር ጥንቃቄ አርጉ። አሁን እኔ የምትጠይቁኝ ትላንትን በገባሁት ላይቭ ላይ በሰራሁት ፕሮግራም ላይ በቃ ይቅርታ ካለች ሴት ልጅ ናት፣ በዛ ላይ ዲንስ ሊስት ውስጥ ያለች ልጅ ናት፣ ከዚህ ቀደም የዲሲፕሊን እርምጃ የለባትም፣ ይቅርታ እዚህ ደረጃ ይደርሳል ብዬ አላሰብኩም ካለች እንደው ይሄን ከግምት አስገብተው። ምክንያቱም ከ1 ዓመት በኋላች ልጅ ላትመለስ ትችላለች። እንደው በከባድ ማስጠንቀቂያ ብታልፏት ብዬ ነበር። ኢትዮጵያ ሆናችሁ አሁን ሁሉም ሰው ሆድ ብሶታል። ኮሜንት ላይ ሰው ብትሳደቡ የሚከሳችሁ ብዙ ነው። በቪዲዮ ብትናገሩ የሚከሳችሁ ብዙ ነው። በጣም ጥንቃቄ ያስፈልጋችኋል። ተቋማቶች እንደዚህ ሆድ ሲበሳቸው አላየሁም። ድሮ እኮ ብዙ ነገር ይባል ነበር። በነገራችን ላይ እዛው ዩኒቨርሲቲ ውስጥ ዛሬ ወደዚህ ከመግባቴ በፊት አንድ ሰው በአሰቃቂ ሁኔታ እንደተወጋ ሰምቻለሁ። ያ የተወጋው ሰውዬ ይሙት ይኖር አላውቅም። ዩኒቨርሲቲ ውስጥ ግን በቃ ምንም ማድረግ አይቻልም። አሁን ሁላችሁም በማንኛውም ሰዓት ማስረጃ ከተያዘባችሁ ሶሻል ሚዲያ ላይ ልትከሰሱ ይችላላችሁ። ስለዚህ ሰው መሳደብ፣ ተቋማትን መዝለፍ፣ ሃይማኖቶች ላይ እንትን ማለት አብዛኞቻችሁ ዲያስፖራዎች በተለይ ሶሻል ሚዲያ ላይ የምትገቡ ኢትዮጵያ ውስጥ ብትሆኑ ያኔ ነበር የምትታሰሩት። ያኔ አንዳንዶቹማ በስማ
በተለይ ከሀገር ውጭ ያሉት ሃይማኖት ላይ እንደፈለጉ ቅርሻታቸውን ሲተፉ የተከበሩ በመፍራትና በመንቀጥቀጥ የምናከብራቸው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አማልክቶቿን አስተማሪዎቿን ተቋሙን ፕሮቴስታንትም ላይ እስልምናም ላይ በጣም ብዙ ሰዎችን አይታችኋል። በጣም ብዙ ጋጥ ወጦች። እነዚህ አብዛኞቹ አገር ቤት ቢሆኑ ኖሮ አስባችሁታል? ስለዚህ በተቻለ መጠን ጥንቃቄ አድርጉ። አሁን ሰው ሲሪየስ እየሆነ ነው። የሆነ ነው። እች ልጅ እንግዲህ ይቅርታ ጠይቃለች። እባካችሁ የአርባ ምንጭ ዩኒቨርሲቲ ማናጅመንት እባካችሁ ሴትነቷን ተመልክታችሁ ከዚህ ቀደም የዲሲፕሊን ምንም አይነት ውሳኔ ያልተላለፈባት መሆኗን አይታችሁ መጸጸቷን አይታችሁ እዚህ ደረጃ ይደርሳል ብላ አስባ ያላደረገችው መሆኗን አይታችሁ እባካችሁ ጀስት ትላንትም ተናግሬያለሁ። ምናልባት እኔ ለተናገርኩት ያን አይተው ምላሽ ይስጡ ባላውቅም ሰምታችሁኝ ከሆነ ይቅርታ በሏት። በቃ በከባድ የጽሁፍ ማስጠንቀቂያ እለፏት። ምን ይመስላችኋል ጎበዝ? በቃ በከባድ ማስጠንቀቂያ ቢያን እንደ ጥያቄ ነው። በቃ ተጸጽታለች። በከፍተኛ እየተጸጸተች ነው ታወራ። ሴት ልጅ ናት። ደግሞ ውጤቷን ብታዩ በጣም ይገርማል። ውጤቷን ብታዩ ደረደረ ተማሪ ናት። እና እባካችሁ አስተማሪ የሆነ እንደው በቃ እቺ ልጅ እዚሁ ቲክቶክ ላይ ወጣ ተቋሙን በአዎንታዊ መንገድ ትግለጽ፣ የኮሚኒቲ ሰርቪሶች ላይ ትግባ፣ ማጽዳት፣ የተለያዩ ስራዎችን ትስራ። ቅጣት ግን እሷንም ከመጠበቅ እሷንም አእምሮዋን ከመጠበቅና ነገ አላስፈላጊ ነገር ላይ እንዳትወድቅ ለመታደግ ይረዳታልና እባካችሁ እንደው እባካችሁ እኔ ፕሮግራሙን እሰራለሁ። በዚህ አጋጣሚ በማንኛውም መንገድ የተቋሙን ገጽታ በአዎንታዊ መንገድ በሚገነቡ ነገሮች ላይ ሁሉ እኔ እሳተፋለሁ። በጣም ነው ያሳዘነችኝ። በጣም ነው ያሳዘነችኝ። እንደው በጽሁፍ ማስጠንቀቂያ በታልፏት ለማለት ያህል ነው። ይሄን አድርሱልኝ። እሺ፣ ሌላው ከዛው ከአርባ ምንጭ ሳንወጣ ተንቀሳቅሶ እንደሄደ አንድ ሰው በገዛ ሀገሩ ላይ ዝም ብሎ መቆም ይችላል አይችልም? አስሎንጋስ የተከለከለ ቦታ አይሁን እንጂ ትሬስፓስ እያደረገ ይሄ የፕራይቬት ኤሪያ ላይ የተከለከሉ ቦታዎች ላይ አይሁን እንጂ ፐብሊክ ኤሪያ ላይ ሰው መቆም ይችላል አይችልም? የህግ ሰዎች እስኪያግዙኝ። ማንንም ሳይተናኮል ማንንም ሳይነካ ክፉ ሳይናገር ደግም ሳይናገር መቆም ይችላል አይችልም? አሁንም እንደሰማሁት ከሆነ ግን ኢትዮጵያ ውስጥ መቆም አይቻልም። እስኪ ይህን ዜና ስሙት። በአርባ ምንጭ የታየው የዚህ ወጣት ጉዳይ አሁንም እያነጋገረ ነው። ለ4 ሰዓታት ቆሞ የቆየው ወጣት አሞት ነው ወይንስ የመንፈሳዊ እንቅስቃሴ ነው የሚሉ ጥያቄዎች እንዲነሱ ሆነዋል። ምንድነው አባዬ? ደግሞ አስፈሪ የሆነ ባክግራውንድ ነው የሚጠቀሙት። እርግጥ ልጁ የሚያስፈራ ገጽታ ነው ያለው። ግን ለተከታታይ ሰዓታት ከቆመ በኋላ ልጁ ተንቀሳቅሶ እንደሄደ ባደረግነው ማጣራት ብንደርስበትም መንስኤው ግን እስካሁን ግልጽ። ቆመን መሄድ አንችልም ማለት ነው። መስቀለኛ መንገድ አካባቢ ነው የቆመው ልጁ ይታየኛል። እዚህ ጋር እንደምታዩት ወደ ግራ ልታጠፍ ወደ ቀኝ ምናምን ብለን አስበን መራመድ አንችልም። በቃ የጥሞና ጊዜ ሊሰለብ ነው ማለት ነው። 4 አወር ለምን አድርም? ምን አገባኝ እኔ። ሰው መቆም አይችልም። በቃ ታከተኝ የዚህ ምድር ህይወት፣ የዚህ ምድር ኑሮ። በቃ አልኩት ተራምጄ ሮጬ ሞከርኩ አልሆነልኝም። እስኪ አሁን ደግሞ ቆሜ ልሞክረው ማለት አይችልም ሰው። ታዲያ በገዛ ሀገሩ ካልቆመ የት ሂድ ይሻላል? ኬንያ ሄዶ ይቁም? ሱዳን ይቁም? እሺ የት ሄደን እንቁም? አይደለም
ባለሙያዎች በዚህ ጉዳይ ሐሳባችሁ ምንድነው? ባለሙያዎች ምንድነው የምትሉት? በመቆም ዙሪያ ላይ ስፔሻላይዝድ ያደረጋችሁ ባለሙያዎች አላችሁ? የቸገረው ሰውዬ ነው ያስታውቃል። በቃ የቸገረው ሰውዬ እንደሆነ ያስታውቃል። ዜናው ይሄ ነው። ለአራት ሰዓታት ለምን ቆምክ ተብሎ ጀርባው ይጠና። ጀርባው መጠናት አለበት። እንዴት ይቆማል? ይሄ አቋቋሙ ትክክል አይደለም። ምን ትላላችሁ? ስንቀመጥ መከራ፣ ስንቆም መከራ፣ ስንተኛ መከራ። እሺ ቆይ ምን ዛፍ ላይ ሲወጡ መከራ ሰዎች እስኪ የምትሰጡት ሐሳብ አለ? መልእክት አለ? እንደ ጥናቱ ከሆነ ብዙ ነገሮች ይቆማሉ። ቀጥ ብሎ ነው። አባዬን እንጠይቅ። ታምራት ገለታ በዚህ ጉዳይ ላይ ኦኬ 4 hours yes ሃፒ ኒው ኢየር ብያችኋለሁ ሁላችሁንም። እዛ ጋር ደግሞ እንደ ጠቅላይ ሚኒስትሩ ቢሰደቡ ኖሮ በሞት ነበር የሚቀጧት ማለት ነው። ኦኬ ለአራት ሰዓት እቃው ቢሆን ይላሉ አንዳንድ ሰዎች። ጥሩ ነበር። እኔ ያለው አይደል እንዴ ማዳም ኩሽና ለ18 ሰዓት የቆምኩ ለምን መተው አስሩኝም? እስቲ ሳይበር ፋኖ ተልኮ ካልሆነ ወይንም የቁም እንቅልፍ በሽታ ካለበት ሊከሰት ይችላል። ኦኬ አዲሱ ጉዳይ ላይ ዝም አልክ። ጠብቄ ነበር አንተን። የቀነኒ ጉዳይ ላይ ምን ነው ዝም አልክ? ቀጥሎ እንናገራለን። ለማንኛውም ለምን ቆምክ ተብሎ ነው ልጁ የተዋከበው። ሁላችሁም የምትጠብቁት ሌላኛው ዛሬ ሶሻል ሚዲያ ላይ በሰፊው መነጋገሪያ የሆነው የቀነኒ አዱኛ ጉዳይ ነው። እኛ አባቷ ናቸው። ይሄ አንዱዓለም ጎሳ ነው አርቲስቱ። እቺ ሟች ናት ቀነኒ አዱኛ። ምንድነው የተፈጠረው በዚህ ቤት? ምንድነው የታዘባችሁት? አባገዳዎች የወሰኑትን ውሳኔ እንዴት አያችሁ? ቀነኒ አዱኛ ሶሻል ሚዲያ ላይ ዛሬ በሰፊው መነጋገሪያ ሆና የዋለች ሴት ናት። ለወትሮ አንድ ሰው ሴቶችን በአሉታዊ መንገድ ተናገረ ሲባል በጣም ዜና ተፈጥሮ የነበራችሁ ለምሳሌ አስጌ ደንደሾን አወቃችሁት? አርቲስት አስጌ ደንደሾ አንዴ ምን ነበር የተናገረው ሶሻል ሚዲያ ላይ? ምን ነበር ያለው? አስጌ ደንደሾ ያለው ምን ነበር? አስጌ ደንደሾ ምን ነበር የጻፈው? ሴቶችን አስመልክቶ አስጌ ያን ጻፈ ብላችሁ በፍቅር የምታበድ ሴት የለችም፣ በፍቅር የሞተች ሴት ካገኛችሁ አሳዩኝ ብሎ ፌስቡክ ላይ መጻፉን ተከትሎ ሶሻል ሚዲያ ላይ የሴቶች ጉዳይ ሁሉ ሳይቀር መግለጫ እስኪሰጥ ድረስ ነበር። እቺ ሴት እህታችን ናት፣ ሞታለች። ማን የገደላት? ይህንን ጉዳይ
በሁለት መንገድ ነው የምተነትኑት። የመጀመሪያው ኢትዮጵያዊ እንደመሆናችሁ እንደ አንድ ሀገር ነዋሪ ነው የምተነትኑት። ከህሊናችሁ በመነሳት ነው የምተነትኑት። ሁለተኛው የአባገዳ ስርዓት እንዴት ነው ለማናቅ ሰዎች ስርዓቱን ትነግሩናላችሁ፣ እግረ መንገዳችሁን ታስተምሩናላችሁ። ሶስተኛ የህግ ሰዎች ከህግ አኳያ እንዴት ይታያል ይሄ ነገር? አርቲስት ወይም ደግሞ ድምፃዊ አንዱዓለም ጎሳ ተጠርጣሪ ነው። አሁን ባለው ሁኔታ እኔ ተጠርጣሪ ነው። የፍርድ ቤት ጉዳይ ነው፣ የህግ ጉዳይ ነው። ወንጀለኛ ነው ማለት አልችልም። ነውም አይደለም የሚለውን የሚያውቀው የህግ ሰዎች ናቸው። የኔ ጥያቄ እችን ሴት የገደላት ማን ነው? ባለፈው አመት መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው አርቲስት አንዱዓለም ጎሳ ጋር ይኖሩ የነበሩት 5ኛ ፎቅ ላይ ነበር። ታሪኩን ልንገራችሁ። ከ5ኛ ፎቅ ላይ ወድቃ ህይወቷ ማለፉ ተሰማ። ሞዴል ቀነኒ አዱኛ በባህላዊ የኦሮሞ አባገዳዊ ስርዓት በእርቅ ለመቋጨት የተደረገው ጥረት ያልተፈለገው ፍሬ አፈራና ተቋጨ። ይሄን ያሉት አባገዳዎች ናቸው። የወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር። አባገዳዎች ናቸው ይሄንን ለጀርመን ድምጽ ሬዲዮ ለዶቼ ቬለ የሚናገሩት። የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመጨረስ የተደረገው ጥረት ሳይሰምር ቀራሉ። በደንብ ስሙ። ባለፉት 3 ወራት ተጠርጣሪዋና ተጎጂው ወገኖችን አንድ ላይ በማምጣት ለማየት ወይም ለማወያየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለው ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። የአቶ አዱኛ ዋቆን ሙሉ ለሳቸው ፌርነስ የሳቸውንም ንግግር አስደምጣቸዋለሁ። ከኔ ጋር ናችሁ? ቀጥሎ ገብታችሁ ለምታደርጉት ለምሰጡት ሐሳብ ጠቃሚ ስለሆነ ሙሉ አውዱን እንድትይዙ ነው። ይሄ የአባገዳዎች መግለጫ ነው ከዶቼ ቬለ ጋር ባደረጉት ቆይታ። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና የኦዳ ቡልቱም አባገዳዎችን ከአዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት ወደ አቶ አዱኛ ዘመድ አዝማድና የአካባቢው አባ ቦኩ አወጣተን ብንጥርም ሽምግልናውን አልተቀበሉትም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል አሉ። ባህላዊውን የእርቅ ጥረት የሟች ቤተሰብ ለምን አልተቀበለም? ያልተቀበሉበት ምክንያት እዚህ አለ። አባገዳዎች በባህላዊ ስርዓት ለመቋጨት የሄዱበትን የእርቅ ስርዓት ቤተሰቡ ያልተቀበለበት ምክንያት ለዶቼ ቬለ እንደሚከተለው ተነግሯል። አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር ነበር። የቀነኒ አባት አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው በማለት ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ደግሞ በቅንፍ ካሳ እንቀበላለን ብለው ቤተሰብ ጥያቄውን አለመቀበሉን ገልጸዋል። አቶ አዱኛ በህግ ሂደቱም ተሸፋፍኗል፣ ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ እንዳልተስማሙ አስረድተዋል። አቶ አዱኛ ለኢትዮጵያውያን በሙሉ የልጄን ጉዳይ አደራ ብለዋል። አስደምጣችኋለሁ። ይሄን የዛሬ 3 ወር አካባቢ ማስደምጫችኋለሁ። ዘግየት ብላችሁ እየሰማችሁ ላላችሁ ሰዎችም አሁንም አስደምጣችኋለሁ።
አንዳንድ ሰዎች አሁን እንደዚህ አይነት ነገር ላይ አንዳንድ ህሊናችሁን ተጠቀሙ። አይ ዶንት ኖ ማነው ትክክል አላውቅም። እኔ ግን ለህሊናችሁ ነው ፍርድ መስጠት ያለባችሁ። አሁን ሳስገባችሁ አይ ዶንት ኬር። እኔ የእናቴ ልጅ ቢሆን ትክክለኛ ነገር ካልሰራ እኔ ለእናቴ ልጅ ብዬ ማደርገው እንትን የለም። በዛ አውድ ነው በእናታችሁ። ይሄ በሌላ ነገር ተጠላልፋችሁ በዘር በምናምን ሳይሆን በቃ በንጹህ ህሊናችሁ የሰማችሁትን ያያችሁትን የታዘባችሁትን ለመናገር ነው መምጣት ያለባችሁ። ሐሳብ አስተያየቶቻችሁን የምትሰጡትም በከባድ ጥንቃቄ ነው። ምክንያቱም ይሄ የሽምግልና ስርዓት ስለሆነ የሟች ቤተሰቦችም የተጠርጣሪ ቤተሰቦችም የህግ ሰዎችም የሚያደምጡት ጉዳይ ስለሆነ በከባድ ጥንቃቄ የምታወሩትን የምትመርጡትን ቃል መጠንቀቅ አለባችሁ። ምክንያቱም አንዴ የተናገራችሁት ንግግር ብዙ ነገር ሊያፈርስ ሊችል ስለሚችል ይሄ ፐብሊክ ላይ ያለ ስለሆነ ሐሳባችሁን ስትሰጡ በዛ አውድ መምጣት ያለባችሁ። አቶ አዱኛ በህግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ አይታለፍም በማለት ነው። እሺ እውነቱ ተገኝቷል አሉ አባገዳዎች። እውነቱ ምንድን ነው? ይሄው ከኔ ጋር አብራችሁ እያነበባችሁ ነው። ሂደቱን ሲከታተሉ የነበሩት አባገዳዎች በፊናቸው እውነቱ ተገኝቷል ይላሉ። የሟች እውነት እንዲወጣ እኛው ነን የጠየቅነው። በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበር። ግን እውነታው ከጫፍ ሲደርስልን አቶ አዱኛ ጥረታችንን አፈረሱብን። ስርዓቱ ለፍትህ የሚደረገውን ሂደት ለምን እንደተጠራጠሩ አላወቅንም። እገሌ ነው የገደለው የሚለው በሂደት የሚወጣ እንጂ አሁን አይወጣም ሲሉ ማክለዋል። ኦኬ ለፍትህ ይሆን ዘንድ እውነቱ ተገኝቷል ያሉት አባገዳ ጎበና የቱለማና የአዳ ቡልቱም አባገዳዎች እውነቱን አግኝተናል በማለት እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ ለፍትህ ይሆን ዘንድ እውነቱ ተገኝቷል ያሉት አባገዳ ጎበና የቱለማና የኦዳ ቡልቱም አባገዳዎች እውነቱን አግኝተናል በማለት እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ በማመልከት ውድ ልጃቸውን ያጡ ተጎጂዎች በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋቸውን አስረድተዋል። የሞዴል ቀነኒ አዱኛ ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቤ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ ተፈቷል። አባገዳዎችን ባደረጉት ስብሰባ ነፃነ ወደ ስራ መመለስ ትችላለህ ብለውታል። ይሄ ከአባገዳዎች ወገን የሰማችሁት ነው። የቀነኒ አዱኛ ቤተሰብ ምን ይላል? እስኪ አድምጧቸው። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታውቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ ይሰማችኋል? እዚህ ላይ ያላላችሁ በደንብ ይሰማችኋል? እስኪ ጻፉልኝ። ዩቲዩብ ላይ ያላችሁ ይሰማችኋል? የሚሰማችሁ ከሆነ በጥራት ኦኬ ቴንክ ዩ። ዩቲዩብ ላይ ይሰማችኋል? ፌስቡክ ይሰማችኋል? እሺ ማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዛ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የሚሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ሰምታችኋል? ኃላፊነት የሚሰማችሁ ሰዎች ስለምትናገሩት ንግግር
አስተዋይ ናችሁ ብዬ ማስባችሁን ሰዎች የአባ ገዳን ስርዓት የኦሮሞ ገዳን በዓል በደንብ የምታውቁ ሰዎች ከህግ አኳያ የህግ ዕውቀት ያላችሁ ሰዎች እንዲሁም የአባ ገዳን ስርዓትን ብታቁም ባታቁም የህግ ዕውቀት ቢኖራችሁም ባይኖራችሁም ሶሻል ሚዲያ ላይ ሲዘዋወር ግራ ቀኙን አይታችሁ ለህሊናችሁ መፍረድ የምትችሉ ሰዎችን አስገብቼ ሐሳብ አስተያየቶቻችሁን እቀበላለሁ።